ስለዚህ ተስማምታ ነው የሸጠችው። ህዝቡን ሻሻ የሰራችው እሷና ፓስተሮቿ ናቸው። ኦኬ እንዳለ ቤቱን ለቸርች የሰጠችው ለቸርች ነው መባ የሰጠችው። እንደገና እሱ ልክ እሱ ይልሽ እሱ አሁን እሱ አስፈራራችኝ ነው አይደል የሚለው። እሱን ደግሞ ሲጠየቅ እሱ ደግሞ ይሄ አሁን ቴድሮስ ለሚባለው ጓደኛው ይነግረው ነበር ታስፈራራው እንደነበር። እንደገና የሱ ሌሎች ጓደኞቻቸው ደግሞ እንደታሰሩ በሱ ምክንያት አጥራ የሰላም ነው ወይ ማይክ ለና ላሰማ ጫፉን አሰማን እስቲ መረጃ ነው የምፈልገው። ይሄ ሁሉ ነገር እንዴት ወስጥባቻላ እሷ ታደረገብኝ ነው ይሄ ደሮ ማስተራ ምናምን ተባብለው ሽማግሌዎች ከዚህ በኋላ መጽሐፍ ቅዱስ የሚፈቅድልሻል ቃሉ ይናገራል መፍታት ትችያለሽ የሚለውን ነገር በአደባባይ ለሴቷ ሲነግረኝ ነበር። በመንገድ የተወሰነውን የወሰኑት የቸርች ፓስተሮች ናቸው። በነገራችን ላይ ሯጭ ብቻ አይደለች ልጅ ትምህርት ትጸልያለች ነበር። ሁለቱን ለመናገር ለምሳሌ ፓስተር ቸሪ ጋር በጣም ረጅም ቀጠሮ ተሰጥቷቸዋል። እውነት ነው። ባንክ ሄዳ ገንዘቤን አንቀሳቅሷል ምን ብሏል ምናምን ነገር ብላ ቀወጠችታል። ከዛ ሄደች ሲታይ 11 ሚሊዮን ብር ነበር። ከ11 ሚሊዮን 7 ሚሊዮን አንቺ ራስሽ አወጣሽ በራስሽ ፊርማ ነው። ለጥያቄው ላይ እሷን ተባባሪነት አለበት በጣም አለበት። እንደውም ለደህንነት ያሰጋኛል ሰው ናለች። እሱ ለደህንነት ያሰጋኛል ብሎ ስልክ እስከመቀየር ደረጃ ደርሶ አድራሻ እስከመቀየር ደረጃ ደርሶ እምነት ከቀየረ ይህንን መሬትንስ እንዴት አያጣጥሙ? ለምሳሌ ቤቷን ግዢ ለመግዛት ሄዳ ጊዜ ወራት ያንን አትከታተል እሱ ነበር የሚከታተልና 4 መኪና 11 መሬት ሲሰጥ ህግ ሳለ ሁሉ ነገር ሲወሰድባት እሱ አስልሞና ነው። እሱ ምንም አማራጭ ለሰጠው እሱ ለእናቱ ሰጠው እሱ ደግሞ ለእናቱ ሰጠው። አሁን ሰዓት ሲሰጡ ራሱ ደግሞ እኔ ጋር ጥቃት እየደረሰ አይደለም እሱ የእሱ ጓደኞች ጋር ጥቃት እየደረሰ ገለቴ ቡርቃ ተሸጠብኝ ብላለች። ፍርድ ቤት አልሆን ሲጠየቅ በላሁት ነው ምትለኝ ነገር እውነት ነው። እውነትና ትክክለኛ ነው። ከምሬ ነው የምነግርህ። ጅብሎች ስትጓዝ ስትንቀሳቀስ እኮ ፓስፖርቷን ወስዶ የሚያስመጣላት እሱ ነበር። ንብረቷን ዘርፎ ሌላ ትዳር መሰረት ነው ላይ ያታመበት። አዎ ማለት ይሄ ሁሉ ነገር ሲኬድ እናንተ ስራ ስትሄድ ገብተህ ይሄ እንደው እግዚአብሔርን ማያውቀው ነገር ነው። ሀይ ብለሃል። እሺ አብሰራይ ቅድም እያወራስ እኔን ትናንትና እንትን እያልኩ ነበርና በጣም ተናድጄ ነው ከባለቤቴ ጋር እንዴት እንደዚህ ያደርጋል ማን ብዬ ከሰው በኋላ አንድ ነገር ተረዳው። የሆነ ቸኩለ ጀጃ ለማድረግ ጥሩ ነው ብዬ ተሰማኝ። ትክክል ወንድሜ። እኛም እኮ ትናንትና ያሳዘነችን አንደኛ ለሀገር ባለውለታ ብዙ ታምር የሰራች የኢትዮጵያ ሕዝብ ይፍረደኝ ብላ ስትመጣ ሁላችንም ትንሽ ሜንታላችን ጥሩ አልነበረም። እኔ ትናንት 46 ደቂቃ የሰይፉን ለመጀመሪያ ጊዜ ብዙ ጊዜ የተቆራረጠ ቪዲዮ ወይ ሰው መረጃ ሲልኩልኝ ነው እንደምታወራው። ትናንት ግን ቃል ለቃል የሰማሁት 200 ሺህ ብር ለእናቱ እንደሸጠ 500 ሺህ ብር አዲስ አበባ መሬት ላይ ሲኤምሲ ላይ 500 ሺህ ብር ቤት እንደሸጠ አርጋ ስታወራ በቃ በጣም ድራማውን ተጠበባ ነበር የመጣችው። ዛሬ ግን የሚወጣው መረጃ ደግሞ እንዳልከው እውነት ነው። ትናንትና እኛ እኮ ፍትህ እንዲሰጥ ነው። እኛ እኮ ጭራሽ የመንግስት ደጋፊ ተቃዋሚ የነበርን እኛ ተቃዋሚ የነበርን ሰዎች እውነት ፍትህ ተሰጣቸው። እኔ እንደውም የላዳ ሹፌር መሆኑን ሳላቅ ምን እያልኳ ነበር ለባለቤቴ በቃ እና ምን ታርገ እሱ እኮ አለኛ ባለስልጣን እኮ ምናምን ካለሽ እኮ ማድረግ ይቻላል። ከፍርድ ቤት እንደዚህ አውጡ መሬት ከሸጣ ፍቆር ሰው አለው ማምላል ለካ ይላል ልጅ አዲስ አበባ ላይ ይልታ ማለት የጨርቆስ ልጅ የባለስልጣን እንኳን ማይገናኝ እሱን እኮ ነው። እኛም አሁን በጣም እንትን ያለው ምን መሰለህ መታቀድማ እሷ ፖይንት ለማስጣል እኔ የሆነ ሰውነቴ እግዚአብሔር ምስክሬ በአንድ ጂ መኪና እየነዳሁ ከሮሚ ጋር ሳወራ በጣም ነበር ሻክ ያደረኩት። ሮሚ እኮ እንደውም አላወቀችም ምን ነኝ የነገርኳትና በቃ ሪከርዱን በጣም ደጋግሞ ሰዎች ሼር ሲያደርጉልን አዳመጥኩት መንግስት የሰጠኝ የኢትዮጵያ ሕዝብ የሰጠኝ ምናምን ብላ ስታወራ ለካ ለፓስተሮች ወይ ብላ ነው። ቅድም ደግሞ የሰማው ነበር ቆጮኝ እየተናገርኩ ነበር በጣም ያን ሁላ ይሄ ሁላ ነገር እኔ ያው ትንሽ ፍርድ ቤትን በፊትም ሀገር ቤት እያለው እንትን ስለምለው ይሄ ሁላ ጉዳይ የሚሄደው በወንጀል አይደለም። አንደኛ ልጁ ሊታሰር የማይገባውም እንዳልከው በፍትሐ ብሔር የሚካሄድ ነገር ተከሰ ወይ ተይዘ ወይ እስር ቤት ቀርባ አይደለም የምትካሰሰው። ፍትሐ ብሔር ነው። ይሄ አንተ ይሆናል በዚህ ቀን ቅረብ ይልሃል፣ መጥሪያ ይሰጣል፣ በዚህ ቀን ትቀርባለህ እንትን ይልሃል እና ያ ሁላ መሬት ተሸጠብኝ ብሬን አወጣ ምናምን ስትል ጊዜ ቁጭ ብዬ ዛሬ ከሳለ እያሰብኩ እንዴት ሊሆን ይችላል 11 ቤት ካለ ባልና ሚስት አብሮ እንኳን ቢፋጩ በፍትሐ ብሔር ነው የሚሸጠው አልኩና ግን ልጁ አሳዘነ መጨረሻ ላይ አብዛላይ አንተ የተናገርኩ ቅድም አስተያየት ተሰጠው አሪፍ ያብራራው አሪፍ ነው። ለዛ ልንገርህ ብዬ ነውና ጀስት እግዚአብሔር
ዛሬ ግን ምን ይዘው ታውቃለህ? መሳሪያ ሲዘውት ቪዲዮ የሰሩበት ደግሞ ሌላ እንደ ወንጀል ነክ አድርገው እሱን አሁን መሰለህ ማይኮ አሁን የተደረገውን ነገር ልንገራችሁ። ልጁን መሳሪያ ሲዘውት ቪዲዮ ቀርጸውት በወንጀል ነክ አድርገው ላሳስረው የሱ ድምጽ ወደ ህዝብ እንዳይደርስ ለማድረግ እየተሯሯጡ ነው ያሉት። በዚህ አጋጣሚ አሁን ህዝብ ያልገባው ነገር ለምሳሌ እሷ ቀድማ ስላወራች አሁን እሱ መጥቶ ሚዲያ ላይ ሐሳቡን ከሰጠ እንደሚቀብራት ይታወቃል። የሚገርም ደግሞ አሁን እዚህ ዩዋ ሚዲያ ላይ ኮሜንቶቹ ሳነብ ምን እንደሚሉ ታውቃለህ? ቀርቦ የሚናገረው እሱ እንደዚህ ነው እንደዚህ ብሎ የሚናገረው ከታችም ብሎ እንደሚጽፉ ታውቃለህ? አንተም አብረን የበላው ነው የሚሉት። ይሄን ያህል እንትን ብለውቷል። ሰይፉ ላይ ቀርባ ሚኮዬ ምን መሰለህ አሁን ባንክ ብር ያለውን እሺ ቤቱን ዋቴ የተሰራች እንበል በፓስተሮች እነሱ እድሜ ልካቸውን መቼም ያው ቢለያይም ከሰው ብዙ ዋቴ ያለው ባንክ ሄዳ ያን ሁሉ ብር ስታወጣ 7 ሚሊዮን ኦኬ ምናምን 8 ስትፈርም ቪዲዮ ካሜራ አለ ባንክ ላይ ካሜራው ያ ካሜራው መረጃ ካልቀረበ የተመሳሳይ ስሊፕ ተሰርቶስ ቢሆን ሜቢ እንደው የዚህ ያህል አክሴፕት ለማድረግ እኔ ውስጤን እንደው ፈርዘር እያስኬድኩት ነው። በቃ ማለት የኢትዮጵያ ባንክ ካሜራ የለውም። ሁለተኛ ሰይፉ ላይ ተናግራ ከሰማሽ 2006 ላይ ውክልና ሰጥቼው ውክልናውን በደብዳቤ አስገባው አለች። 2006 ላይ ካስገባው ምንድነው ማንቀሳቀስ እንዳይችል ብዬ ደብዳቤ አስገባው። ከዛ በኋላ 2011 ላይ መጥቼ ቼክ ሳረግ ያንቀሳቅሰዋል። ኦልሬዲ እኮ ደብዳቤ አስገብቻለሁ 2006 ያለው እንግዲህ ከ2006 እስከ 2011 ይሄ ልጅ ብር ሲያንቀሳቀስ አታውቅም ማለት ነው። በሷ ሰይፉ ላይ የሰማው ነው። ይሄ ነው ሚስቴኩ። 2006 ደብዳቤ አስገባለች። ለማን? ለባንክ ምን ብላ ማንቀሳቀስ እንዳይችል። 2011 ሄጄ ቼክ ሳረገው አካውንቴን ኦልሬዲ ከ2006 እስከ 2011 ያንቀሳቅሰው ነበረ ብሬን ያንቀሳቅሰው ነበርና ምን ብዬ ስጠይቃቸው አይ ደብዳቤ ነው ያቀረብሽው አሉኝ እንጂ ህጋዊ አላረግሽውም። ህጋዊ ስላላረግሽው ማንቀሳቀስ ይችላል። አንቺ ያስገባሽው ደብዳቤ ነው እንጂ ህጋዊ አላረግሽው ብላ ተናገረች። ሰይፉ ላይ እንግዲህ ከ2006 እስከ 2011 ምንም አታውቅም። ልጁ ያወጣል ያስገባል። ይሄ ራሱ ሶሪና ሚስቴክ ነው። በዚህ እንኳን ከዛ በኋላ ምን አላት ሰይፉ? እሺ አንቺ እነ ኃይሌን ታውቂያለሽ እነ ራሱ ምንም አላሉም ሲላ ጊዜ ያው እነሱም ቢዝነስ ናቸው። ሁሉም የራሱ ሩጫ ነው። ሁሉም በራሳቸው ሩጫ ማማለች። እሺ ቀጥ እንግዲህ ይሄ ልንገርሽ ይሄ ከ2006 እስከ 2011 እሱ 2006 አስገባዋለች ደብዳቤ እንዳያንቀሳቀስ እስከ 2011 ያንቀሳቀስ ነበር አለች። ከ2006 አንቺ ባንክ ኖርሽ እስከ 2011 ሲያንቀሳቀስ በዚህ ሁሉ ዓመት ውስጥ ባንክሽን ቼክ አታረቂ? እሺ ሚኮዬ እሺ ያሳምነኛል ልክ ነህ። በአሁኑ ሰዓትም ሰልጥኗል። የስልክ አገልግሎት ቴክስት አለ፣ ብዙ ነገር አለ። ብር ሲወጣም ሲገባ ማኔጅ ማድረግ ትችላለህ። ግን እዛ ድረስ አሁን እኮ እሷንም ለመቀበል አሁን እኮ ፌር ለመሆን ራሱ ብትሞክር አሁን እኔ ማክሰኞ ዕለት እዚህ ቤት ገብቼ ሳብድ ሰውየውን ስረግም ስሰቅም ስለነበርኩኝ አሁን ለሱ በጣም ፊድባክ የሚሆን ምስክር የሚሆን ብዙ ሰው ስለቀረበለት ሜቢ ያላየንበት ሳይድ ይኖሩ ወይ ለማለት ነው። አሁን እሷ ከ2006 እስከዛ ድረስ ካላየች ኦኬ ያላየችም ግን እንደ ሰውኛ ስለሆነ ውክልና ሰጠሽ ማለት እንደ ሰውኛ ተይው ከ2006 2011 አንቺ ባንካንኮትሽን ስንት እንደወጣ ቢያንስ የገባውን ተይው እንደወጣ አታውቂም እኮ አለች እኮ አልተማርኩም የተማርኩት በዚህ ይሄንን እኮ መሸፋፈኛ ያቀረበችው እንዳልተማረች ለመግለጽ ለምን ቼክ አላረግሽ የሚለውን ነገር ነው። ግን እሷ ደብዳቤ ካስገባች እቺ ሴት የሀገር ሀብት ነች፣ የሀገር ቅርስ ነች፣ ለሀገር ባለውለታ ነች። ያስገባችው ብር ሀቋን ነው ለመንግስት አስመዝግቤያለሁ ብላለች። ደብዳቤ ካስገባች ባንኩ እንዴት ደውሎ ከሷ ጋር የማረጋገጫ ነገር ሳይወስድ ለምንድን ብሯ ሲወጣ ዝም ይላል ነው? እሺ ወረቀት ካስገባች የራሱ አንድ ኢንፎርሜሽን እኮ ነው። ገብቷል? ህጋዊ አላረግሽም እንጂ ወረቀት አስገባሽ ብሎ ከማድበስበስ እቺ ሴት ወረቀት ካስገባች ተደውላ ልትጠየቅ አይገባም ወይ? በቃ የኔ ጥያቄ ይሄ ነው። አሁን እቺ ሴት ወረቀት ካስገባች ባንኩ እንዴት ደውሎ እቺን ሴት ማረጋገጫ አይጠይቅም? እሺ እዚህ ጋር እሷ አይፈጥርባችሁ። እሷ ራሱ እኮ አሁን ተውነባብዳለች። ለምን መሰልሽ? አሁን አላየሁም ይሄን ያህል አመት ብትል አያሳምንም። ዝም ብለሽ ነገሮች ሴት ናት ብራላት ተቀማጭ ሊሆን ይችላል። ለምሳሌ አሁን ሴት ናት ያውም ቻርች ምናምን የምትረዳ የሆነ ነገር ቢያንስ እኮ የሆነ ነገር ስትፈልጊ ወደ ባንክሽ ነው የምትሄጂው አይደል? ራሱ ኮንታክት የሆነ ጊዜ ካላት ኢንካም አንጻር ካየ ነው። አሁን እሷ የሆነ ተቀማጭ የመጨረሻ ላይ ምን እንዳለች ሰምተሻል? አስቤዛ ላረግ ሲሄድ 50 ሺህ ብሩን ጠቅላላ አውጥቶታል አለች። ስለዚህ በየጊዜው አስቤዛ እየሄድሽ የምታረግ ከሆነ ታውቃለች ማለት ነው በአካውንቷ ውስጥ ያለው ብር እንደሚንቀሳቀስ። የሆነ ነገር አይቼባታለሁ ሴትዮዋ ላይ ባንኳ ላይ እንደዛ ሚስቺፍ የተሰራው አይሱ ሙሉ ለሙሉ አላረገም ማለት አይቻልም። ፍቅር ሙሉ ለሙሉ ሙሉ ለሙሉ አላረገም ማለት አንችልም። ገብቶሻል? አሁን ደግሞ የጋዜጠኛውን ደግሞ ብትሰሚ ሶሊያና እስቲ ስሚው፣ ከዛ በኋላ ትፈርጃለሽ። አሁን እኔም እኮ ከአንቺ ጋር ነበርኩ። እኔ ያቡ ምናምን ስንጮ ነበር በሷ ሳይዝ ሆነ። ግን አሁን ደግሞ ሌሎቹ የእሱ ዘመድ እንደገና ጋዜጠኛ ደግሞ ቴድሮስ ካሳሁን ደግሞ የሰማውን የሰጠውን ኢንፎርሜሽን ስንሰማ ደግሞ እንዴ
ይሄም ልጅ ጋር እኮ በደል አለ። በቃ መውጣት መግባት እስከሚያቀተው እሱም ያለውም ዘመዱም ያለውም አንድ አይነት ቃል